ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የአኳሪየስ የህዳር 2018 ዓመተ ምህረት ትንበያ የድል የፍቅርና የሀብት በሮች ይከፈታሉ። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በዛሬው ልዩ ዝግጅታችን ሁሌም ቀዳሚ እና አስተዋይ ለሆናችሁት የአኳሪየስ ኮከብ ባለቤቶች መጪውን የህዳር ወር 2018 ዓመተ ምህረት ምን ይዞላችሁ እንደሚመጣ በጥልቀት የምንመረምር ይሆናል። ሁሉም አይኖች እናንተ ላይ የሚያርፉበት፣ ቃላቶቻችሁ ክብደት የሚኖራቸውና የምትወስኑት እያንዳንዱ ውሳኔ የወደፊታችሁን የሚቀርጽበትን ወቅት አስባችሁ ታውቃላችሁ። በጣም ጥሩ። ምክንያቱም መጪው የህዳር ወር ለእናንተ ውድ አኳሪየሶች ልክ እንዲህ አይነት ወር ነው የሚሆነው። ኃይል፣ አመራር እና ስኬት አብረው የሚጓዙበት፣ ነገር ግን ጥንቃቄና ማስተዋልም የሚጠይቅ ልዩ ጊዜ ነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ኮከቦቹ የሚነግሯችሁን ምስጢር አንድ በአንድ እንደርሳችኋለን። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የህዳር ወር 2018 አጠቃላይ ትንበያ። የስኬት ማማ ላይ ስትወጡ። ውድ አኳሪየሶች፣ ህዳር ወር ሲገባ ኃያሏ ፀሐይ በስኮርፒዮ ምልክት ውስጥ ሆና የእናንተን አስረኛ የስኬት የሙያና የዓላማ ቤት ታበራለች። ይህ እስከ ህዳር 12 ድረስ የሚቆይ ሲሆን ትርጉሙም አንድ ነው፤ ፍጥነታችሁን የምትጨምሩበት ጊዜ ነው። ሌሎች የዓመቱ መጨረሻ ሲቃረብ ፍጥነታቸውን ሲቀንሱ፣ እናንተ ግን የዓመቱን የመጨረሻ ግቦቻችሁን ለማሳካት በሙሉ ኃይላችሁ መትጋት አለባችሁ። ከጥቅምት 27 እስከ ህዳር 21 ድረስ ደግሞ ማራኪዋ ቪነስ ይህንኑ የስኬት ቤታችሁን ትቀላቀላለች። ይህ ማለት በሙያችሁ መስክ ውስጥ ያሉ ቁንጮና ተጽዕኖ ፈጣሪ ሰዎችን በቀላሉ መሳብ ትችላላችሁ ማለት ነው። ማህበራዊ ግንኙነታችሁን እንደ ሁለተኛ ስራችሁ ቁጠሩት። በስብሰባዎች ላይ ተገኙ፣ ሐሳባችሁን በድፍረት አቅርቡ፣ እናም ሙያዊ ገጽታችሁን ከፍ የሚያደርግ ነገር ላይ ኢንቨስት አድርጉ። ለምሳሌ አዲስ የሚያምር ኮት፣ ዘመናዊ ታብሌት ወይም በራስ መተማመናችሁን የሚጨምር ማንኛውም ነገር ሊሆን ይችላል። በሌላ በኩል ከጥቅምት 25 ጀምሮ ጉልበታሙ ማርስ ወደ ሳጂታሪየስ ምልክትና ወደ 11ኛው የማህበረሰብ፣ የጓደኝነትና የረጅም ጊዜ ምኞት ቤታችሁ ይገባል። ይህ እስከ ታኅሳስ ወር አጋማሽ ድረስ የሚቆይ ሲሆን በጋራ ራዕይ ዙሪያ ሰዎችን የማሰባሰብ አስደናቂ ኃይል ይሰጣችኋል። ተሰጥቷችሁን አንድን የቡድን ፕሮጀክት ወደፊት እንዲገፋ ሊረዳው ይችላል። ነገር ግን ማርስ ባህሪ ስላለው የቡድን አባላት ሐሳብ ለሐሳብ ሳይግባቡ ሲቀሩ የሚፈጠረውን አለመግባባት በጥንቃቄ ማስተዳደር ይኖርባችኋል። ጥንቃቄ የሚሹ የፕላኔቶች እንቅስቃሴዎች። ይህ ወር ግን ሙሉ በሙሉ ቀጥተኛ መንገድ አይሆንም። አንዳንድ ፕላኔቶች ወደ ኋላ የሚጓዙበት ጊዜ ስለሆነ ንቁ መሆን በጣም አስፈላጊ ነው። የሜርኩሪ ወደ ኋላ መጓዝ ከጥቅምት 30 እስከ ህዳር 20 ድረስ ሜርኩሪ የዓመቱን የመጨረሻ ወደ ኋላ ጉዞ ያደርጋል። ይህ በመጀመሪያ በማህበረሰብ ቤታችሁ ከዚያም ከህዳር 9 ጀምሮ በሙያ ቤታችሁ ላይ ተጽዕኖ ያሳድራል። ይህ ምን ማለት ነው? በኃይል ወደፊት ከመግፋት ይልቅ አንዳንድ ስልቶችን እንደገና መፈተሽ፣ እቅዶችን መከለስና ነገሮችን በሰከነ መንፈስ መገምገም ያስፈልጋቸዋል። በሌላ በኩል ግን ይህ ወቅት ከዚህ ቀደም አብረዋችሁ ይሰሩ ከነበሩ ኃይለኛ የሥራ ባልደረቦች እና ወዳጆች ጋር እንደገና ሊያገናኛችሁ ይችላል። የዩራነስ እና የጁፒተር ወደ ኋላ መጓዝ ከጥቅምት 28 ጀምሮ ገዥ ፕላኔታችሁ የሆነው አብዮተኛው ዩራነስ ወደ ኋላ በመመለስ አራተኛውን የቤትና የቤተሰብ ቤታችሁን ያናውጣል። ይህ እስከ 2018 መጨረሻ ድረስ የሚቆይ ሲሆን የቤተሰብ ግንኙነቶች እና የቤት ውስጥ ጉዳዮች ላይ ያልተጠበቁ ለውጦች ሊመጡ ይችላሉ። ነገሮችን ለማስተካከል የፈጠራ ችሎታችሁን ተጠቀሙ። በተጨማሪም ከህዳር 2 ጀምሮ ግዙፉ ጁፒተር በአስተዳደር እና በዕለት ተዕለት ሥራ በሚመራው 6ኛ ቤታችሁ ለ4 ወራት ወደ ኋላ መጓዝ ይጀምራል። ይህ ደግሞ ውድ አኳሪየሶች ለውስጣዊ ሰላማችሁ ስትሉ በሕይወታችሁ ማስተካከል እና በሥርዓት ማስያዝ ትችላላችሁ የሚለውን ጥያቄ እንድትጠይቁ ይገፋፋችኋል።
የአኳሪየስ የህዳር ወር 2018 የፍቅር ሕይወት ትንበያ። ልባችሁ የሚፈልገውን ያገኛል። ዘና በሉ ውድ አኳሪየሶች። ፍቅር እንደገና አስደሳች ሊሆን ይፈልጋል። ከጥቅምት 25 ጀምሮ ስሜታዊው ማርስ በሳጂታሪየስ እና በ11ኛው የጓደኝነት ቤታችሁ ውስጥ ሲጓዝ ብሩህ ተስፋችሁ እና ምኞታችሁ ወደ ላይ ተኮሳል። በዚህ ወር ትልልቅ ህልሞችን ለመመኘት አትፍሩ። ብሩህ አመለካከታችሁ እንደ ማግኔት ሰዎችን ይስባል፣ ምንም እንኳን አንዳንድ ጊዜ ምኞታችሁ ከእውነታው የራቀ ቢመስልም። የፍቅር ግንኙነት ውስጥ ያላችሁም ሆናችሁ የሌላችሁ ከሰዎች ጋር ለመገናኘት ግንኙነታችሁን ለማደስ እና ሰማይ ምን አይነት ሰው ወደ ሕይወታችሁ ሊልክ እንደሚችል ለማየት ዝግጁ ሁኑ። በቡድን ለሚደረጉ ዝግጅቶች እሺ በሉ። በበጎ ፍቃድ ሥራ ተሳተፉ። ለኮንሰርት ወይም ለማህበረሰብ ዝግጅቶች ትኬት ቁረጡ። ግንኙነት ውስጥ ያላችሁ ደግሞ እንደ ጥንድ አብራችሁ ጊዜ አሳልፉ። ከጓደኞቻችሁ ጋር የምታደርጓቸው አዲስ ልምዶች ግንኙነታችሁን በደስታና በዓላማ ይሞሉታል። ነገር ግን ወሩ ሙሉ በሙሉ ጨዋታና ሳቅ ብቻ አይደለም። ከጥቅምት 27 ጀምሮ ውቢቷ ቪነስ ወደ ስኮርፒዮ እና ወደ 10ኛው የዓላማና የስኬት ቤታችሁ ከፍ ትላለች። ይህ ማለት ዓላማ ያለው ፍቅር ትፈልጋላችሁ ማለት ነው። ከሕይወት መስመራችሁ ጋር የሚስማማ እውነተኛና ጠንካራ መሰረት ያለው ግንኙነት ትመኛላችሁ። ነገር ግን ማንም ሊደርስበት በማይችል መልኩ መስፈርታችሁን በጣም እንዳደረገ በተለይ ሜርኩሪ ከጥቅምት 30 እስከ ህዳር 20 ወደ ኋላ በሚጓዝበት ወቅት ስለማንም ሰው ፈጣን ውሳኔ ከመስጠት ተቆጠቡ። ምክንያቱም ውጫዊ የስኬት ገጽታ አንዳንድ መጥፎ ባህሪያትን ሊሸፍን ይችላል። እንዲሁም አንድ ግንኙነት ከውጭ ለሰዎች እንዴት ይታያል ለሚለው ነገር ብዙ ትኩረት ከመስጠት ተቆጠቡ። በማህበራዊ ሚዲያ ላይ አስተያየት የሚሰጡ ሰዎች የእናንተን ሕይወት እየኖሩ አይደለም። አሁን በውስጣችሁ ደስተኛ፣ ተወዳጅና ተፈላጊ ሆኖ መሰማታችሁ ነው። ልዩ ቀናት በህዳር 15 ሜርኩሪ ከቪነስ ጋር ሲገናኝ ናፍቆት የተሞላበት አስገራሚ ክስተት ሊፈጠር ይችላል። ምናልባት ያ የጠፋኝ ሰው ብላችሁ የምታስቡት የድሮ ፍቅረኛችሁ እንደገና ብቅ ሊል ይችላል። በህዳር 17 ደግሞ በቪነስ በጁፒተር እና በሳተርን መካከል የሚፈጠረው ብርቅዬ ግራንድ ወተር ትራይን ዓመቱን ሙሉ ስታድጉበት የነበረውን ማንነታችሁን የሚመጥን አዲስ የጥንድ ሊገልጥላችሁ ይችላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የህዳር ወር 2018 የሥራና የገንዘብ ትንበያ። የሀብት በሮች ይከፈታሉ። በሥራ ቦታ ወይ ትልቅ የሥልጣን እርምጃ መውሰድ ነው ወይም ምንም። ፀሐይ እና ቪነስ በስኮርፒዮ እና በ10ኛው የስኬት ቤታችሁ ውስጥ ሲሆኑ በዚህ ወር ለሙያዊ ስልቶቻችሁ ልዩ ትኩረት መስጠት ይኖርባችኋል። የሥራ እድገት፣ የሕዝብ ዕውቅና ወይም ከፍተኛ ክፍያ ያለው ሥራ ሁሉም ሊሆኑ የሚችሉ ነገሮች ናቸው። ዋናው ነገር መችኮል የለባችሁም። ሜርኩሪ ወደ ኋላ መጓዙ ከጥቅምት 30 እስከ ህዳር 20 በግንኙነቶቻችሁ ላይ ያልተጠበቁ ችግሮችን ሊፈጥር ወይም ቁልፍ ውሳኔዎችን ሊያዘገይ ይችላል። ነገር ግን አንድ ጊዜ ከእጃችሁ አምልጦ የነበረ ዕድል በአዲስ ተስፋ ተመልሶ ሊመጣ ይችላል። ዋናው ነገር በድርድር ወቅት ተጨማሪ ጊዜና ጥንቃቄ ለማድረግ ዝግጁ ሁኑ። የገንዘብ ሁኔታችሁ በወሩ መጨረሻ ላይ መሻሻል ይጀምራል። በህዳር 18 የተረጋጋው ሳተርን ለ5 ወራት የቆየውን ወደ ኋላ ጉዞውን ያበቃል። ይህ በሁለተኛው የገንዘብ ቤታችሁ ላይ መልካም መነቃቃትን ይፈጥራል፣ እንዲሁም የገንዘብ ፍሰታችሁን ያነቃቃል። ነገር ግን ገንዘቡን ሁሉ በአንድ ጊዜ እንዳታወጡት። ምንም እንኳን ሳተርን እስከ ዓመቱ መጨረሻ ድረስ በዚሁ ቤት ስለሚቆይ ለጊዜው ቀበቷችሁን ትንሽ ማጥበቅ እንዳለባችሁ ይመክራል። አስታውሱ፣ የበዓላት ትርጉም የሚገኘው በቁሳዊ ነገሮች ሳይሆን ከምንወዳቸው ሰዎች ጋር በምናሳልፋቸው ውድ ጊዜያት ውስጥ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ አኳሪየሶች እንግዲህ ውድ አኳሪየሶች የህዳር ወር ይህንን ይመስላል። በሙያችሁ ጫፍ ላይ የምትደርሱበት፣ በማህበረሰባችሁ ውስጥ እንደ መሪ የምትታዩበት፣ ነገር ግን ደግሞ የቆዩ ጉዳዮችን እንደገና እንድትፈትሹ የሚጋብዝ ወር ነው። በፍቅር ሕይወታችሁ በአንድ በኩል አስደሳች እና ማህበራዊ ሲሆን፣ በሌላ በኩል ደግሞ ጥልቅ እና ዓላማ ያለው ግንኙነትን ትፈልጋላችሁ። በገንዘብ ረገድ ደግሞ ትዕግስትና ልግም
እቅድ ለረጅም ጊዜ የሚቆይ ደስታን እንደሚያመጣላችሁ ኮከቦቹ ይናገራሉ። ይህ ወር የእናንተ ነው። መድረኩ ተዘጋጅቶላችኋል። በድፍረት ወደፊት ሂዱ፣ ነገር ግን በጥበብ ተራመዱ። በውስጣችሁ ያለውን ኃይል ተጠቀሙበት እና ለሚገባችሁ ስኬት ተዘጋጁ። ይህ ትንበያ እንደረዳችሁ እና እንዳበረታታችሁ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ላይክ በማድረግ ፍቅራችሁን አሳዩን። ለሌሎች አኳሪየስ ወዳጆቻችሁም እንዲደርስ ሼር አድርጉት። እንደዚህ አይነት ትንበያዎች እንዳያመልጧችሁ ደግሞ ቻናላችንን ሰብስክራይብ ማድረግ እና የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የህዳር ወር ሰላም ይሁንላችሁ።